በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን እና በመድኃኒታችን በኢየሱስ ክርስቶስ ሰላም፣ ፍቅር፣ ጸጋና ሞገስ፣ በረከትና ተስፋ ሁላችሁም የወንጌል ተማሪዎች እግዚአብሔር እና ጸጋውን አብዝቶ ለዚህ ስላደረሰን ክብር ምስጋና ይግባው። እንደምን ሰነበታችሁ? እንደምን ከረማችሁ? እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? በየክፍለ ግዛታችሁ እግዚአብሔር አምላክ ኃጢአታችንን በደላችንን ይቅር ብሎ በሰማያዊ ቸርነቱ ይባርካችሁ፣ ይባርከን። አሜን። የዛሬው የወንጌል ርዕሳችን ምርቃት ምንድን ነው የሚለውን ባለፈው ተምረናል። ዛሬ ደግሞ እርግማን ምንድን ነው? የእርግማን ጅማሬ ወዴት ይወስዳል? አካሄዳችንና ኑሯችን፣ ሕይወታችንና ዘመናችን ላይ የሚያሳድረው ተጽዕኖስ ደግሞ ምንድን ነው? አካላዊ ገጽታችን ላይ የሚኖረው ባህሪው ያገዛዝ እና ስር የሰደደ የጥፋት ስሜቶች ሁሉ ወዴት ይወስዳሉ? ምን ያደርሳል? የሚለውን ነገር የምንማርበት ይሆናል። እንደ ርዕስ የምንወስደው የእርግማን ጅማሬ እንዴት ነው? በመጽሐፍ ቅዱስ ውስጥ በደንብ ሊታሰብ ሊጠና ልጆች ሊያውቁት ሊማሩት የሚገባ እውነት ነው። እርግማን ከፍተኛ የሆነ የሕይወት ምስቅልቅል እና ማህበራዊ ነውጦችን ሁሉ ሊያመጣ የሚችል አደጋ ነው። እርግማን ተደብቆ በሰውነት ውስጥ ስራ የሚሰራ ጊዜ፣ ወቅትን፣ ሰዓትን ሁሉ የሚቀጥር ቀጠሮ ያለው ነው። ወደ ትውልድ ሲሸጋገርም ደግሞ እንደዚሁ ሳይታወቅ ሳንረዳው ወደ ከፍተኛ የሆነ ፍጻሜ ያገሰግሳል። እርግማን በብዙ አይነት መንገድ ሊመጣ ይችላል። አንዳንዴም በጣዖት፣ አንዳንዴም በክፉ ተግባር፣ አንዳንድ ጊዜም በቅናት፣ በምቀኝነት፣ በተንኮል፣ በንዴት፣ በብስጭት። እነዚህ ሁሉ የእርግማን አቅጣጫዎችን መስመር የሚከፍቱ ናቸው። ስለዚህ የዛሬውን የእርግማን ጉዞና ጅማሬ የምንመለከተው በዘፍጥረት 4 ቁጥር 5 ላይ ያለው ቃል ይሆናል። ወይዜኒ እርግምተ ትኩን ምድር እንተ አብቀወት ከመ ትስተይ ደሞ ለኡከ እምኔከ ይላል በግዕዙ። በአማርኛው ደግሞ እንዲህ ይላል። የሚገርም ነው። አሁንም የወንድምህን ደም ከእጅህ ለመበቀል አፏን በከፈተች ምድር ላይ አንተ የተረገምህ ነህ። እርግማን ጀመረ። አዳምና ሔዋን ነበሩ። ከዛም አቤልና ቃየል ነበሩ። አሁን በሁለቱ ልጆች መካከል ነው እርግማን የጀመረው። በተለይም ደግሞ አቤል ደግ፣ በመስዋዕቱ የከበረ፣ ለእግዚአብሔር ተስፋ ምልክት የሆነ፣ ለአዳምና ለዘሩ የወደፊት አቅጣጫቸውን የሚተልም መስዋዕት ያቀረበ፣ በእግዚአብሔር መገለጥ ውስጥ በመስዋዕት በረከት ውስጥ የሚታወቅ ሲሆን፣ ቃየን ደግሞ በእርሻ ባለው ሀብት የሚታወቅ ሆነና ግን በአቤል መስዋዕት ተናደደ፣ ፊቱ ጠቆረ፣ ገጹ ተለወጠ። ስለዚህ አቤል በቃየን እጅ ሞተ፣ ተገደለ። በዚህ ጊዜ እርግማን በቃየን ሕይወት ውስጥ ገባ። ይሄ እርግማን ገጸ እርግማን ይባላል። የገጽ እርግማን ነው። በዕብራይስጡ ፊደሉ ሲተረጎም ምንድን ነው የሚለው?